አወቅሽ ሲሏት የባሏን መጽሐፍ አጠበች የተባለው ተረት ያዘነች ቅቤ ያነጎተች ምናምን ይላል ሀገሬ ሰውና አሁንም ደግሞ አብርሃም አወቅ ሲባል በርታ ሲባል ምናምን ሲባልና ጭራሽ ብሶበት ቁጭ አላለም መሰላችሁ። ነጯንም ጥቁሯንም ቀዩንም አጭሯንም ረጅሟንም ሴት እያሽኮረመመ መምጣት ጀምሮላችኋልና እንግዲህ ይቺ ልጅ ደግሞ ማናት? ማን እንበላንቺን ደግሞ ከየት ሰፈር ነው? መቼም አዲስ አበባና ቡታጅራ ላይ ያው ጨርሷል ብዬ ነው እርግጠኛ ነኝ እንጂ ከሌላ ሰፈር ነው የመጣችው፣ ወይ በምዕራብ ወይ በምስራቅ ወይ በደቡብ የሆነ ቦታ ነው የመጣችው እንጂ ያው ከአዲስ አበባና ከንተና ጨርሷል ብዬ ነው። ከዚህ ነካክቷል እና ደግሞ ይቺ ከየት የመጣች እንደሆነ ደግሞ ይቺ ሶስተኛዋ ደግሞ የምትበላው ልቧ የሚሰበረው ሶስተኛዋ ሴት ናት ወይንስ የት ናት? ከየት ናት? ምንድናት? ሰላም እንዴት ናቸው? እኔ ወዶቼ ልቆይ ሰላም ናችሁ ወይ? እኔ አለሁላችሁ አልሐምዱሊላህ ሁሉ ሰላም ነው። እናንተ ጋራ ሙሉ ነገር ሰላም እንደሆነ ተስፋ አደርጋለሁ ውዶቼ። አጣር ያለ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ አብርሃም ከሌላ ሴት ጋር መጥቷል። እንደምታዩት እንግዲህ ያው ውሸት ነው እንዳትሉ እውነት ነው። ቪዲዮውን እንደምታዩት እንግዲህ አጠር ያለ ቪዲዮ እሷም የተሽቆረመመች እንደዚህ እየቆላት ምናምን። እኔ እኮ ግራ የሚገባኝ ነገር እኔ ከሱሪው ስር ምንድነው የምትሰሩት? ከልጁ ጎን ምንድነው የምትሰሩት እኮ ነው የምለው። ምንድነው ልጁን የምትታከኩት እንዴ? ምንድነው እንዴ? የበላችሁ ቦታ አለ። ምን ልታረጉ ነው? እኔ እኮ ግራ የሚገባኝ እሱ ራሱ እኮ በቃ እንደዚህ በመስታወት ምናምን ፎቶ እኔ ከማንም ሴት ጋር ካገኛት ሴት ጋር ቪዲዮ መቀረጽ ፎቶ መነሳት፣ ለዛውም እኮ ባኞ ቤት ውስጥ እኮ ነው ጋይሶች፣ ባኞ ቤት ዘሽንት ቤት እኮ ነው፣ ዘመታጠቢያ ውስጥ እኮ ነው እንደዚህ ፎቶ የሚነሱት ማለት ነው። ምን ልትሰሪ የወንድ መታጠቢያ ውስጥ ገባሽ? እንደ ሀገራችንም ላይ እኮ ሰልጥኗል። የወንድና የሴት እኮ አለ። ምን ትሰሪያለሽ አንቺ ከወንዶቹ ጋር? ለማንኛውም ያው እንግዲህ ግራ ስለተጋባሁኝ ነውና እስቲ እንግዲህ ይሄንን ቪዲዮ ምን ትሉታላችሁ እናንተ? ይቺ ምንድናት? እህቱ ናት እንዳትሉኝ፣ እህቱን አውቃታለሁኝ። ቤስት ፍሬንዱ እንዳትሉኝ፣ የወንድ ቤስት ፍሬንድ ሴት መሆን አይገባትም። ሰምታችኋል። ምንም አብርሃም ቤስት ፍሬንድ ሳይሆን ፍቅረኛ የሚያሽኮረምማቸው ወይንም ደግሞ የሚያባልጋቸው ሴቶች ናቸው እንጂ ሌላ ለፍቅር የሚፈልጋቸው ሴቶች የሉም። ለማሽኮርመም ለማበላሸት ነው።